በጌታ የተወደዳችሁ ቅዱሳን ወንድሞችና እህቶች እንዴት ሰነበታችሁ? የሐዋርያው ዮሐንስ ወንጌልና መልእክቶችን እንነጋገራለን ብለን ጀምረን መግቢያውን አይተን ነበር። በተለይ ዮሐንስ ወንጌልን መግቢያ ነበር የተመለከትነው። በአብዛኛው ትኩረት ያደረግነው በራሱ በሐዋርያው ማንነት ላይ ነበር። ዮሐንስ ማን ነው? የዘብዴዎስ ልጅ የያዕቆብ ወንድም ዮሐንስ ማን ነው? እሱን በጥቂቱ በስፋት ሳይሆን በጥቂቱ ለመዳሰስ ሞክረን ነበር። ዮሐንስን ባክግራውንድ የኋላ ታሪክ፣ ቤተሰብ፣ ወንድሙን፣ ማንነቱን እንደዚሁም ኢየሱስ ክርስቶስ ሲሰቀል የዓይን ምስክር መሆኑን አጠገቡ መሆኑን እሱን ተመልክተን ሌላው ወንጌላቱ ስለ ኢየሱስ የነበራቸው መረዳት የነበራቸው ምልከታ ምንድን ነበረ? ማቴዎስ ኢየሱስን እንዴት ነበር የገለጠው? ማርቆስ ኢየሱስን እንዴት አድርጎ ነበር የገለጠው? ሉቃስ እንዴት ነበር ስለ ኢየሱስ የነበረው መረዳት? ዶክተር ሉቃስ እንዴት አድርጎ ነው ኢየሱስን የገለጠው? ዮሐንስስ ኢየሱስን በምን መልኩ ነው የገለጠው? ማቴዎስ፣ ማርቆስ፣ ሉቃስ ተመሳሳይ ወንጌላት ናቸው። The Gospel of John ዮሐንስ ወንጌል ግን በመጠኑ ልዩነት ይታይበታል። ትምህርት ሼር አያደርግም። ምልክቶች ታምራቶችን ሼር አያደርግም። እነሱ ጋር ያልተመዘገበ ነገር ነው የሚመዘግበው። ከስነ መለኮትም አንፃር ስንመለከት ያደገ ስነ መለኮት ጠንካራ መረዳትን የተሸከመ እውነት ነው ዮሐንስ ወንጌል የያዘው እና ዛሬ እሱን ክፍል ነው የምንቀጥለው። አጭር ጸሎት አድርገን እንቀጥላለን። አባት እግዚአብሔር ስለዚህ የተባረከ የተወደደ ጊዜ እናመሰግናለን። ቃልህን ለማድመጥ ቃልህን ለመናገር በፊትህ የማረፍን ጊዜ ስለሰጠህ እናመሰግናለን። አቤቱ ጌታ ሆይ የቃል ብርሃን በእኛ ላይ ያብራ። አስተምረን፣ ካንተ ተምረን ሰላማችን ይብዛ፣ ደስታችን ይብዛ። ሩጫችንን ለመጨረስ ጸጋህን አብዛልን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ ደግሞ አንዳንድ ነገሮችን አለፍ እያልኩ ዮሐንስን ወንጌል ወደ ውስጥ እንገባለን እና የዮሐንስን ወንጌል የጻፈው ማን ነው? በወንጌሉ ስናነብ አንድም ቦታ ላይ ጸሐፊው ዮሐንስ ነው የሚል አናገኝም። ከጥንት አበው ጀምሮ ከጥንት የቤተክርስቲያን አባቶች ጀምሮ ምሁራን ሁሉ ጸሐፊው ዮሐንስ ነው ብለው በአንድ ድምጽ ይስማማሉ እና የዮሐንስ ወንጌል ጸሐፊው የዘብዴዎስ ልጅ ሐዋርያው ዮሐንስ ነው። ማስረጃ በእርግጥ በወንጌል ውስጥ የጸሐፊው ስም አልተጠቀሰም። ለምን እንዳልተጠቀሰም አናውቅም። ሆኖም ግን መረጃዎች የሚያሳዩት የወንጌሉ ጸሐፊ ሐዋርያው ዮሐንስ መሆኑን ነው። ማስረጃዎቹን ስንመለከት ዮሐንስ ለመሆኑ ማስረጃዎች ከመጽሐፉ የውስጥ ይዘት በመነሳት ስለ ክርስቶስ አገልግሎትና ጸሐፊው የዓይን ምስክር ሆኖ ማቅረቡን የሚያስረዱ እውነቶች መኖራቸው። ጸሐፊው ስሙን አልጠቀሰም። ስለ ኢየሱስ ክርስቶስ አገልግሎት፣ ስለ ኢየሱስ ክርስቶስ ሞት፣ በኢየሱስ ላይ ስለሚሆኑት ነገሮች ቦታው ላይ የዓይን ምስክር እንደሆነ አርጎ ነው ራሱን የሚያቀርበው። አንደኛው ማስረጃችን ይሄ ነው። እነዚህ ነገሮች ዘርዘር አድርገን እናቀርባቸዋለን። በሌሎች ሐዋርያት ወይም ጸሐፊዎች ያልተመዘገቡትን መመዝገቡ ወይም መመስከሩ፣ ነገሮችን እንዳይን ምስክር ሆኖ ማቅረቡ። ሐዋርያው ዮሐንስ ስሙን በወንጌል ውስጥ አልጻፈም፣ ግን የኢየሱስ ክርስቶስን አገልግሎት ሲተርክ ቦታው ላይ እንደነበረና አንዳንድ ነገሮችን እንደውም ዝርዝር ነገሮችን በመጥቀስ ይናገራል ወይም ይመሰክራል። ለምሳሌ ወደ ወይንነት የተቀየረው ውሃ 6 ጋን ነበረ ብሎ ይነግረናል። 5 ነው 4 ነው አይልም እና 6 ጋኖች ነበሩ። ኢየሱስ በዮሐንስ ወንጌል ምዕራፍ 2 ላይ የመጀመሪያውን ታምራት ያደረገው ቃና ዘገሊላ
ሰርግ ቤት ተጠርቶ ነው። ኢየሱስም ደቀ መዛሙርቱም በዛ ቦታ ነበሩ። ግርግር ነበረ። ያለቀ ወይን ጠጅ አለ። ያንን የወይን ጠጅ ወይም ያለቀውን መጠጥ መተካት አስፈላጊ ነበረ። ኢየሱስ በዛ ሰርግ ቤት ተገኝቶ ውሃውን ወደ ወይን ጠጅ ቀይሯል። ስንት ባሊ ስንት በርሜል ሲባል አይደለም፣ 6 ጋኖች ናቸው። 6 ጋኖች አልቀው ነበር። ውሃ እንዲሞሉ አዘዘ። ከዛ በኋላ ደግሞ ቀርታችሁ ስጡ ብሎ ወደ ወይን የተቀየረው ውሃ መጠን 6 ጋን ነበረ። ወይም በዚህ ዘመን አነጋገር ጋን ለማታውቁ ሰዎች 6 በርሜል ነበረ እንደማለት ነው። ጋኖች ከሸክላ የሚሰሩ የውሃ ማስቀመጫ ነው። ወይም በድግስ ጊዜ ጠላ ጠጅ ሊዘጋጅበት ወይም እንደየማህበረሰቡ የተለያዩ ባህላዊ መጠጦች የሚዘጋጁበት ዕቃ ነው። ከሸክላ አፈር የሚዘጋጅ ነው እና 6 ጋኖች ነበሩ ብሎ ይናገራል። ሌላው አልዓዛርን ከሞት ያስነሳው በ3ኛው ቀን አይደለም። ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምረን ስናነብ ኢየሱስ እና ላዛር ቤት የደረሰው ሰልስት ካለፈ በኋላ ከ3ኛው ቀን በኋላ ነው። በ4ኛው ቀን ነው ኢየሱስ ሄዶ ይህንን ያስነሳው። ዝም ብሎ የሞተውን አልዓዛርን አስነስቶታል አይደለም ያለው፣ አስነስቶታል። ያስነሳው ግን በ4ኛው ቀን ነው። መጀመሪያ ለቅሶ ቤት ሄደ። ሰዎች ሁሉ አልሰማሁም እኮ እያሉ እያለቀሱ ሲገቡ እዚያ ነበረ። የሰዎቹን አለቃቀስ አይቶ እሱ ራሱ ታውቆ እንባው ዱብ ዱብ አለ እያለ ይነግረናል። ከእህቱ ከማርታ ጋር የሚያደረገውን ንግግሮች ሁሉ ይነግረናል። ከማርያም ጋር ያደረገውን ንግግር ይነግረናል። ይሁን እንጂ ኢየሱስ አልዓዛርን ከሞት ያስነሳው በ4ኛው ቀን። ድንጋዩን ፈነቃቅሎ አይደለም ያስነሳው። ድንጋዮቹን አንሱ አለ። እናንተ ያስቀመጣችሁትን ድንጋይ አንሱ። በዓይኑ አይቷል። ዝርዝር ነገሮችን ይናገራል። ኢየሱስ ድንጋይ ሲያስነሳ እዛ አስገብታችሁ መቃብር ውስጥ አስገብታችሁ የጫናችሁትን ድንጋይ እናንተ አንሱት። የመቃብር ክዳን እናንተ አንሱት። ከዛ በኋላ ኢየሱስ ክርስቶስ እንዴት እንዳስነሳው በዝርዝር ይናገራል። ጸሐፊው ስለ ኢየሱስ ክርስቶስ አገልግሎትና አሟሟት የዓይን ምስክር ነበረ፣ ቦታው ላይ ነበርኩ እያለ ነው ስለ ኢየሱስ ክርስቶስ የሚናገረው። መግቢያው ላይ እየተረኩላቸው ነበረ። ሴቶች ነበሩ፣ የተለያዩ እናቶች ነበሩ። ስሙ ያልተጠቀሰ ግን አንድ ወንድ ነበረ። ያ ወንድ ማን ነው? ጌታ ይወደው የነበረ ደቀ መዝሙር ይለዋል። ጌታ ይወደው የነበረው ደቀ መዝሙር ማን ነው? ጸሐፊው ራሱን በዚህ አይነት መንገድ ያቀርባል። ስለ ስቅላቱ ይናገራል። ከትንሣኤ በኋላ የታንኳይቱን ርቀት ከምድር ኢየሱስ የነበረበትን እነሱ የነበሩበትንና በታንኳይቱ መካከል ምን ያህል ርቀት እንደነበረ ዮሐንስ ወንጌል ምዕራፍ 21 ቁጥር 8 ላይ ይገልጣል። እነዚህ ነጥቦች ጸሐፊው ዮሐንስ ሳይሆን አይቀርም የሚል ጥርጣሬ ወይም ግምት እንዲኖረን ሊያደርግ ይችላል። እንግዲህ የመጀመሪያው ሀ ብለን ነው ያነሳነው። በሌሎች ሐዋርያት ወይም ጸሐፊዎች ያልተመዘገቡትን መመዝገቡ ወይም መመስከሩ ነው። ለብለን የሐዋርያትን ቡድን ለማመልከት ደቀ መዝሙር የሚለውን የተለመደ ቃል ይጠቀማል። ከሌሎቹ ጸሐፍት ይልቅ ደቀ መዝሙር ደቀ መዝሙር ደቀ መዝሙር እያለ ይናገራል። ይህ የሐዋርያው ዮሐንስ ወንጌል ከፍታ ወይም እድገት ያሳየ የስነ መለኮት መልእክት ያለው ነው። ስለ ኢየሱስ ክርስቶስ ከፍተኛ መረዳትን የተሸከመ መልእክት ነው። ሌሎቹ የወንጌል ጸሐፊዎች ወይም የአዲስ ኪዳን ጸሐፊዎች ከገለጡበት ከፍ ባለ ደረጃ ከፍተኛ የስነ መለኮት መገለጥ የተሸከመ መልእክት መሆኑ
ጥርጣሬውን ከፍ ያደርገዋል ወይም ግምቱን ከፍ ያደርገዋል። ይህ ወንጌል የኢየሩሳሌም መፍረስ ወይም በዚህ ወንጌል ውስጥ ያልተጠቀሰበት ምክንያት ጸሐፊው ኢየሩሳሌም ከፈረሰች ምናልባት ከ20 ዓመት በኋላ እንደጻፈው ይገመታል። ኢየሩሳሌም መቼ ነው የፈረሰችው? 70 ዓመተ ምህረት ላይ ጄኔራል ቲቶ ወይም ቲቶ የሚባለው ወታደር ኢየሩሳሌምን በ70 ዓመተ ምህረት አፍርሷታል። ከዛ በኋላ በእስራኤል ምድር ብዙ ነገሮች ተከናውነዋል። የእግዚአብሔር ቤተ መቅደስ ፈርሷል። አይሁዳውያን ወደ ዓለም ሁሉ ተበትነዋል። ከ70 ዓመተ ምህረት በኋላ እስራኤል የምትባል ሀገር የለችም። የእስራኤል መንግስት የሚባል የለም። መቼ? ከ70 ዓመተ ምህረት በኋላ። ኢየሩሳሌምም የወንጌል ማዕከል መሆኗ ያከተመው 70 ዓመተ ምህረት ላይ ነው። ሰው ሁሉ ወደ ተለያዩ ወደ አህዛብ ሀገሮች አይሁድ አማኞችም አይሁድ አማኝ ያልሆኑትም በሙሉ ወደ አህዛብ ዓለም የተበተኑት 70 ዓመተ ምህረት ነው። ሐዋርያው ዮሐንስ ኢየሩሳሌም ከፈረሰች ምናልባትም ከ20 ዓመት በኋላ 90 ዓመተ ምህረት አካባቢ ማለት ነው የመጀመሪያው ክፍለ ዘመን ሊጠናቀቅ አካባቢ ይህንን እንደጻፈው ይታሰባል። ሌላው በዚህ በዮሐንስ ወንጌል ውስጥ የምናገኘው ነገር የኖስቲዝም አስተምሮ አባባሎችና ትኩረት የሚስቡ ነገሮችን ዮሐንስ እነሱንም ለመንካት የጻፈ ይመስላል። ዮሐንስ ወንጌል ተደራሲያን እነማን ናቸው በሚለው ላይ ጥቂት ነገሮችን እናገራለሁ። የኖስቲዝም ወይም የኖስቲክ አስተማሪዎችና አስተማሪዎች አባባሎቻቸውን በዮሐንስ መልእክት ውስጥ እናገኛቸዋለን። የነሱን አባባል ያነሳቸዋል። ምናልባትም ከዛ ጎራ ለመጡ ሰዎች እንደጻፈ ይታመናል። በኖስቲዝም ኖሲስ ከሚል ቃል የመጣ ነው። ኖስቲዝም ያው ኖሌጅ እንደማለት ነው ወይም ኖሌጅ ማለት ነው እና የግሪኮች ፍልስፍና ነው፣ የግሪኮች እምነት ነው። በአዲስ ኪዳን መግቢያ ግን ለቤተ ክርስቲያን ተግዳሮት ከነበሩት ነገሮች መካከል አንዱ የኖስቲዝም ሙቭመንት ነበር። ኖስቲኮች ለቤተ ክርስቲያን ተግዳሮት ነበሩ። ሐዋርያው እነሱ የሚጠቀሙበትን እነሱ የሚያነሷቸውን ሐሳቦች በመልእክት ውስጥ በማንሳቱ ከሌሎች ጸሐፍቶች ይልቅ እሱ የዚህ መልእክት ጸሐፊዎች እንደሆነ ያስገምተዋል። እንግዲህ አንደኛ ብዬ ሃና ለብዬ ያነሳሁት ነጥብ ነው። ሁለተኛው ከቤተ ክርስቲያን ታሪክ ወይም የአባቶች ምስክርነት ዮሐንስን ወንጌል የጻፈው ሐዋርያው ዮሐንስ ነው የሚል የአባቶች ምስክርነት አለ። የቤተ ክርስቲያን ቀደምት ትውፊት የመጀመሪያው ክፍለ ዘመን አካባቢ የነበሩ ሰዎች አባቶች የዮሐንስን ወንጌሉን የጻፈው የዘብዴዎስ ልጅ ሐዋርያው ዮሐንስ ነው ብለው ይመሰክራሉ። ከዚህ ውስጥ ኢሬኔዎስ የተባለ የቤተ ክርስቲያን አባት ሲመሰክር ወንጌሉን የጻፈው ዮሐንስ የተባለው መሆኑን እና በኢየሱስ ደረት ላይ የሚጠጋ ለኢየሱስ የቅርብ ሰው እንደነበረ የመሰከረ ያረጋገጠ ሰው ነው። ኢሬኔዎስ ይሄንን ወንጌል ጸሐፊው ስሙን ባይጠቅስም በኢየሱስ ደረት ላይ ይጠጋ የነበረ ኢየሱስ ይወደው የነበረ ሰው ነው የጻፈው። የዚህ ሰውዬ ስም ዮሐንስ ይባላል። ሐዋርያው ዮሐንስ ነው የጻፈው ብሎ ምስክርነት ሰጥቷል። ሌላው ኢግናጢዮስ ተብሎ የሚጠራው የቤተ ክርስቲያን አባት በ115 ዓመት ዓለም የነበረ ሰው ነው። እሱም ብዙ መጽሐፍትን የመሰከረ በጌታ የተወደደ ሰው እንደነበረና በኤፌሶን በኤዥያ ይኖር የነበረና
ስለ ኢየሱስ ማስታወሻ ይጽፍ እንደነበረ ሐዋርያው ዮሐንስ የተለየ እይታም ስለ ኢየሱስ የነበረው ሰው እንደነበረ ይሄ ኢግናጢዮስ የሚባለው ሰው ወንጌሉን የጻፈው ሰው ሐዋርያው ዮሐንስ ነው ብሎ ይመሰክራል። ሁለት በስነ መለኮት በቤተክርስቲያን ታሪክ በጣም ታዋቂ የነበሩ ኢሬኔዎስ ስማቸው በጣም ይቀራረባል። ኢሬኔዎስና ኢግናጢዮስ ተብለው የሚጠሩ ሰዎች የወንጌሉ ጸሐፊ ሐዋርያው ዮሐንስ ነው ብለው ይመሰክራሉ። በአጠቃላይ ዮሐንስ ወንጌል ወይም የቤተክርስቲያን አባቶችና ምሁራን ሐዋርያው ዮሐንስ እንደጻፈው ተስማምተዋል። ጸሐፊው የሀገሪቱን ባህል መልክዓ ምድርን ጠንቅቆ የሚያውቅ እንደሆነም ተስማምተዋል። ሌላው ሶስተኛ የምናነሳቸው ሐዋርያው የሚጠቀምባቸው ቃላቶች ናቸው። እንግዲህ ወንጌሉን የጻፈው ሐዋርያው ዮሐንስ ነው። አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን ራእዩን የጻፈው እሱ ነው። ግን በእነዚህ ራእዩን በዚህ ትምህርት ውስጥ አይካተትም። እነዚህ መልእክቶች ሲጽፍ ተመሳሳይ ቃላት ይጠቀማል። መልእክቶቹ ላይ እኔ ዮሐንስ እያለ ስሙን ይጠቅሳል። ወንጌሉ ላይ ስሙን አልጠቀሰም። ይህ ሰው የሚጠቀምባቸው ቃላቶች በወንጌሉ ላይ የሚጠቀመው ቃል በአንደኛው፣ በሁለተኛው፣ በሶስተኛው መልእክቱ ላይ የሚጠቀማቸው ተመሳሳይ አባባሎች፣ ተመሳሳይ ቃላቶች የወንጌሉ ጸሐፊ ሐዋርያው ዮሐንስ ለመሆኑ አስረጂ ሆነው ሊቀርቡ ይችላሉ። ለምሳሌ ላንሳ። ሐዋርያው የሚጠቀምባቸው እውነት የሚለውን ቃል ብዙ ጊዜ ይጠቀማል። ሐዋርያው ዮሐንስ እውነት እውነት እውነት፣ ብርሃን፣ ልጅ፣ ምስክር የመሳሰሉ ቃላትን በስፋት ይጠቀማል። ከዛ ውስጥ እውነት የሚለውን ቃል በአጠቃላይ በመልእክቶች ውስጥ 81 ጊዜ ተጠቅሞባቸዋል። ሐዋርያው ዮሐንስ እውነት የሚልን ቃል 81 ጊዜ የተጠቀመ ሲሆን በወንጌል ውስጥ አሁን እያጠና ነው ባለው 21 ምዕራፍ ባለው ወንጌል ውስጥ 64 ጊዜ እውነት የሚለውን ቃል በእውነት የሚለውን ቃል ይጠቀማል። ሌሎች እኮ እነ ማቴዎስ እውነት የሚለውን ብዙ ጊዜ አይጠቀሙም። እነ ማርቆስ እውነት የሚለውን ብዙ አይጠቀሙም። ሉቃስ እውነት የሚለውን ብዙ ጊዜ አይጠቀምም። ሐዋርያው ዮሐንስ ግን እውነት የሚለውን ቃል 81 ጊዜ ይጠቀማል። ከ81 ውስጥ በወንጌል ውስጥ 64 ጊዜ እውነት የሚለውን ቃል ተጠቅሞበታል። በአንደኛ ዮሐንስ መልእክቱ 5 ምዕራፍ ያለው ነው። በአንደኛ ዮሐንስ መልእክቱ እውነት የሚለውን ቃል 9 ጊዜ ተጠቅሞበታል። በሁለተኛ ዮሐንስ መልእክቱ 3 ጊዜ ተጠቅሞበታል። በሁለተኛው የሐዋርያው ዮሐንስ መልእክት ውስጥ 3 ጊዜ ተጠቅሞበታል። በሶስተኛው የሐዋርያው ዮሐንስ መልእክት ውስጥ 5 ጊዜ ተጠቅሞበታል። አንዱ አስረጂ ለወንጌሉ ጸሐፊነት አስረጂ ነው ብለን የምናቀርበው ሐዋርያው የሚጠቀማቸውን ቃላት ነው። በወንጌል ውስጥም በመልእክታት ውስጥም ተመሳሳይ ቃል መጠቀሙ። ከዚህ ውስጥ እውነት የሚለውን አሁን ያሳየኋችሁ ያህል ነው። ሌላው ሕይወት የሚለውን ቃል 51 ጊዜ ሐዋርያው ዮሐንስ ይጠቀማል። ሕይወት የአማርኛውን ትርጉም ነው እያወራሁ ያለሁት። ሕይወት ወይም ዘዊ ማለት ምን ማለት ነው የሚለው ውስጥ አልገባሁም። ነገር ግን ሕይወት የሚለውን ቃል 51 ጊዜ ይጠቀማል። ከዛ ውስጥ በወንጌል ውስጥ
40 ጊዜ ሕይወት ወይም ከ40 ጊዜ በላይ ሕይወት የሚለውን ቃል ተጠቅሟል። በአንደኛ ዮሐንስ መልእክቱ ሕይወት የሚለውን 11 ጊዜ ተጠቅሞበታል። ሁለተኛውና ሶስተኛው የዮሐንስ መልእክት ስንደርስበት በደንብ እናወራለን። ለግለሰቦች የተጻፉ ደብዳቤዎች ናቸው። አንደኛ ዮሐንስ መልእክት ነው። ሕይወት የሚለውን ቃል በዮሐንስ መልእክት በአንደኛ ዮሐንስ መልእክት ላይ 11 ጊዜ ተጠቅሞበታል። በወንጌሉ ላይ ከ40 ጊዜ በላይ ተጠቅሞበታል። በሁለተኛና በሶስተኛ መልእክቱ ላይ አልተጠቀመም ይህን ቃል። ሌላው አስረጂ ነው ብለን የምናነሳው ሶስተኛው ነጥብ አባት ወይም አብ የሚለውን ቃል በመልእክቶች ውስጥ 181 ጊዜ የተጠቀመ ሲሆን በወንጌሉ በመልእክታት ውስጥ 181 ጊዜ የተጠቀመ ሲሆን ከዚህ ውስጥ በወንጌሉ 134 ጊዜ ተጠቅሟል። 181 ጊዜ አባት አብ የሚለውን በወንጌሉ በአንደኛ በሁለተኛ በሶስተኛ መልእክት ውስጥ ተጠቅሟል። ከዛ ውስጥ ግን ከ134 ጊዜ በላይ በወንጌል ውስጥ ተጠቅሟል። ይሄን ቃል በአንደኛ ዮሐንስ መልእክት ውስጥ 45 ጊዜ ተጠቅሟል። በጣም ትንሽ መልእክት ነው። የአንደኛ ዮሐንስ ብዙ መልእክት አይደለም፣ 5 ምዕራፎች ያሉት ነው። ነገር ግን በዛ ውስጥ 45 ጊዜ አባት አብ የሚለውን ተጠቅሞበታል። አቀራረቡም አጠቃቀሙም ሐሳቡም በተመሳሳይ ሁኔታ ማለት ነው። በሁለተኛው የዮሐንስ መልእክት ውስጥ አባት የሚለውን ቃል 3 ጊዜ ተጠቅሞበታል። ምዕራፍ የለውም፣ አጭር ደብዳቤ ነው። 3 ጊዜ ግን ሐዋርያው ዮሐንስ አብ ወይም አባት የሚለውን ቃል ተጠቅሟል። እንደዚሁም ልክ እንደ ሁለተኛው ዮሐንስ ማለት ነው በሶስተኛው ዮሐንስ መልእክት ውስጥም 3 ጊዜ አባት የሚለውን ቃል ተጠቅሟል። በተመሳሳይ ሁኔታ የጳውሎስን መልእክቶች ብናጠና ለምሳሌ የቆላሳይስን መልእክት ብንመለከት 75% ኤፌሶን ውስጥ ታገኙታላችሁ። ሐሳቡ ትምህርቱ የሚጠቀማቸው ቃላቶች ኤፌሶን ውስጥ 75% ወይም 3/4 መልእክቱን እዛ ውስጥ እናገኘዋለን። ለአንድ ቤተክርስቲያን የጻፈውን ሐሳብ በሌላውም ውስጥ እናገኘዋለን። at the same time ሐዋርያው ዮሐንስ ስሙን ባልጠቀሰበት የወንጌል መልእክቱ ላይ የሚጽፈውን ሐሳብ ወይም የሚጠቀማቸውን ቃላቶች በመልእክት ውስጥም ሲጠቀም እንመለከተዋለን። አራተኛ ነጥብ ላንሳ። ልጅ የሚለውን ቃል በመልእክቶች ውስጥ 48 ጊዜ የተጠቀመ ሲሆን በወንጌል ውስጥ 40 ጊዜ ተጠቅሞበታል። ልጅ የሚለውን ቃል በወንጌል ውስጥ 40 ጊዜ ተጠቅሟል። 21 ምዕራፍ ባለው የወንጌሉ መልእክት ውስጥ 40 ጊዜ ልጅ የሚለውን ነገር ያነሳል። በአንደኛ ዮሐንስ መልእክቱ 7 ጊዜ ልጅ የሚለውን ቃል ይጠቀማል። በሁለተኛ ዮሐንስ መልእክቱ ልጅ የሚለውን ቃል 1 ጊዜ ይጠቀማል። በሶስተኛ ዮሐንስ መልእክቱ ምንም አልተጠቀመም። ሐዋርያው ዮሐንስ እውነት የሚለውን ቃል፣ ሕይወት የሚለውን ቃል፣ አባት ወይም አብ የሚለውን ቃል ይጠቀማል። ልጅ የሚለውን ቃል ይጠቀማል። ብዙ ማንሳት እንችላለን። ዘላለም የሚለውን ቃል ይጠቀማል። ሐዋርያው ዮሐንስ በመልእክቶች ውስጥ ዘላለም የሚለውን ቃል በመልእክቶች ውስጥ 34 ጊዜ ይጠቀምባቸዋል። በልዩ ልዩ አግባብ ዘላለም የሚለውን
34 ጊዜ ይጠቀምባቸዋል። ከዚህ ውስጥ 26 ጊዜ በወንጌል ውስጥ ነው የሚያነሳው ወይም የሚጠቅሰው። በአንደኛ የዮሐንስ መልእክቱ ወይም በአንደኛው መልእክቱ ላይ 7 ጊዜ ዘላለም የሚለውን ቃል ያነሳል። በሁለተኛው መልእክቱ 1 ጊዜ ዘላለም የሚለውን ቃል ተጠቅሟል። በሶስተኛ መልእክቱ ምንም አልተጠቀመም። እንደተናገርኩት ሁለተኛውና ሶስተኛው ዮሐንስ መልእክት ለግለሰቦች የተጻፈ መልእክት ነው። ስድስተኛው ነጥብ ብርሃን የሚለውን ቃል በመልእክቶች ውስጥ 20 ጊዜ የተጠቀመ ሲሆን ከዚህ ከ20 ጊዜ ውስጥ ወይም ከ20 ቁጥር ውስጥ 15ቱን የተጠቀመው በወንጌል ውስጥ ነው። ብርሃን የሚለውን አሁንም የብርሃኑን ትርጉም እየተናገርኩ አይደለም። ነገር ግን ብርሃን የሚለውን ጥሬ ቃሉን በወንጌል ውስጥ 15 ጊዜ ተጠቅሞበታል። በአጠቃላይ በመልእክት ውስጥ ከ20 ጊዜ በላይ የተጠቀመ ሲሆን በወንጌል መልእክት ውስጥ 15 ጊዜ ወይም ከ15 ጊዜ በላይ ብርሃን የሚለውን ቃል ተጠቅሟል። በአንደኛ የዮሐንስ መልእክቱ ላይ 5 ጊዜ ይህን ቃል ተጠቅሞበታል። 5 ጊዜ ይህን ቃል ተጠቅሞበታል። በሁለተኛውና በሶስተኛው መልእክቱ ላይ ምንም አልተጠቀመም። ሰባተኛ አስረጂ ሐዋርያው ዮሐንስ ደቀ መዝሙር የሚለውን ቃል በመልእክቶች ውስጥ 20 ጊዜ የተጠቀመ ሲሆን በወንጌል ውስጥ 15 ጊዜ ተጠቅሟል። በወንጌል ውስጥ 15 ጊዜ ተጠቅሟል። በአንደኛ የዮሐንስ መልእክት ውስጥ 3 ጊዜ ተጠቅሟል። በሁለተኛውና በሶስተኛው መልእክት ውስጥ አንድ ጊዜ ተጠቅሟል። ሌላው ሐዋርያው ብርሃንን ሲያነሳ ይቅርታ ደቀ መዝሙር የሚለውን ያነሳውት ብርሃን የሚለውን ነገር ሲያነሳ ስለ ጨለማም ያነሳል። እንደየአውዱ ትርጉሙ የተለያየ ሊሆን ይችላል። ጨለማ የሚለውንም ቃል በተደጋጋሚ ያነሳዋል። ጨለማ የሚለውን በመልእክቶች ውስጥ 11 ጊዜ ተጠቅሞ ያነጻጸረ የሚናገር ነው። ሐዋርያው ዮሐንስ ልክ ብርሃን ብሎ እንዳነሳው ሁሉ ጨለማ የሚልንም ቃል ይጠቀማል። በወንጌሉና በመልእክቶች ውስጥ 11 ጊዜ ይሄንን ቃል በስራ ላይ ያውሎታል። ከዚህ ውስጥ 6 ጊዜ በወንጌል ውስጥ ጨለማ የሚለውን ቃል ተጠቅሟል። በአንደኛ ዮሐንስ መልእክት ውስጥ 5 ጊዜ ጨለማ የሚለውን ቃል ተጠቅሟል። በሁለተኛና በሶስተኛ መልእክት ውስጥ ይህን ቃል አልተጠቀመም። እንግዲህ አንደኛው አስረጂ ሆኖ የሚቀርበው ወንጌሉን ዮሐንስ ለመጻፉ ተመሳሳይ ቃላትን ተመሳሳይ ሐሳቦችን በወንጌሉና በመልእክቱ ላይ ማንጸባረቁ ማስፈሩ የወንጌሉ ጸሐፊ ዮሐንስ መሆኑን አስረጂ ተደርጎ ይወሰዳል። በዚህ ሰው በዚህ በሐዋርያው በአንጋፋ ሐዋርያ የተጻፉ መልእክቶች ለመድገም ያህል የዮሐንስ ወንጌል፣ አንደኛ ዮሐንስ፣ ሁለተኛው ዮሐንስ፣ ሶስተኛው ዮሐንስ እንደዚሁም የዮሐንስ ራእይ በመባል የሚጠሩት ሐዋርያው ዮሐንስ መልእክቶቹ ያደገ ስነ መለኮትን የተሸከሙ ናቸው። ጽሑፎቹ ጠንካራ ጥልቀት ያለውን ስነ መለኮት የተሸከሙ ናቸው። መልእክቶቹ ቀላልና ሰው ሊረዳው በሚችል መልኩ የቀረቡ ናቸው። ኦኬ
ሐዋርያው ዮሐንስ የወንጌሉ ጸሐፊ እንደሆነ በጥቂቱ መግባባት ከቻልን የተጻፈላቸው እነማን ናቸው? ሐዋርያው ዮሐንስ መልእክቱን የሚጽፈው ወይም ወንጌሉን እየጻፈ ያለው ለማን ነው? ለማን ነው የሚጽፈው? ወደ ጌታ ለመጡ የግሪክ ሊቃውንት በጠቅላላው ማለት ነው። ወደ ጌታ ለመጡ የግሪክ ሊቃውንት እና በኖስቲዝም አስተምሮ ውስጥ ለነበሩ እንደሆነ ይታመናል። ይህ መጽሐፍ የተጻፈው በእስያ ለሚገኙ ምዕመናን በተለይም በእስያ በኤፌሶን ለነበሩ አብያተ ክርስቲያናት እንደጻፈው ይታመናል። ኖስቲዝም ደጋግሜ ያነሳዋለሁ። ፈርስት ሴንቹሪ ላይ ለሐዋርያቱ ለቤተ ክርስቲያን ተግዳሮት ከነበሩ ነገሮች መካከል አንዱ የኖስቲዝም እንቅስቃሴ ነው። የኖስቲዝም ፍልስፍና ነው። እና አሁን ሐዋርያው ዮሐንስ መልእክቱን እየጻፈ ያለው ለማን ነው ስንል በሮም ግዛት ስር ለነበሩ ከኖስቲዝም ሙቭመንት ወጥተው ኢየሱስን እንደ ግል አዳኛቸው አድርገው ለተቀበሉ በእስያ በኤፌሶን ለነበሩ አብያተ ክርስቲያናት እንደሆነ ይታመናል። የመጀመሪያው ሐሳብ ይሄ ነው። ይህ መጽሐፍ የተጻፈው በእስያ ለሚገኙ ምዕመናን በተለይም በኤፌሶን ላሉ አብያተ ክርስቲያናት ነው። ብዬ ነው የተናገርኩት። ስለ ናዝሬቱ ኢየሱስ ሕይወትና ስብዕና በጣም ቀላልና ጥልቅ በሆነ መልኩ የመገለጹ ምክንያት ይህ ወንጌል ለሄሌኒስት ለአሕዛብ አማኞችና ለኖስቲክ አባላት ተመራጭ መጽሐፍ ያደርገዋል። ሄሌኒስት ማለት ምን ማለት ነው? አሕዛብ ማለት ምን ማለት ነው? ኖስቲክ ማለት ምን ማለት ነው የሚል ጥያቄ ሊነሳ ይሆናል። በገጽ ለገጽ ክላሳችን ስንገናኝ በሰፊው አብራራለሁ። ሄሌኒስት ተብለው የሚጠሩ በትውልድ አይሁዳዊ በዜግነት ግን በሮም ግዛት ውስጥ የሚኖሩ አይሁዶችን የሚመለከት ነው። በአሕዛብ ዓለም የሚኖሩ አይሁዶች ማለት ነው ሄሌኒስት። በእስራኤል አምላክ የሚያምኑ አሁን ራባይ ይሾዋ ሐማሺያን ኢየሱስ ክርስቶስን እንደ ግል ዳኛቸው አድርገው የተቀበሉ ማለት ነው። አሕዛብ ማለት ከአይሁድም ከኖስቲክም በዚህ አግባብ በዚህ አውድ ከኖስቲዝም ትምህርትም ነፃ የሆኑ ከአይሁድ ትምህርት ከመጽሐፍ ቅዱስ ትምህርትም ነፃ የነበሩ እንደገናም ከኖስቲዝም ሙቭመንትና ትምህርትም ነፃ የነበሩትን የአሕዛብ አማኞች ለማመልከት ነው። ኖስቲክ የተባሉ በኖስቲዝም ሙቭመንት ውስጥ የነበሩ አሁን ግን ወደ እግዚአብሔር ብርሃን ወደ ኢየሱስ ክርስቶስ የመጡትን ለማመልከት ነው። ወንጌሉ ለነዚህ ሶስት ወገኖች ወይም ከዚህ ጎራ ለመጡ ወገኖች ተመራጭና ቀላል በጣም ኢንተረስቲንግ የሆነ መልእክት ያደርገዋል። ይህ ወንጌል መቼ ነው የተጻፈው? በመግቢያዬ ላይ ስላነሳሁት ጥቂት ነገር ብቻ ተናግሬ አልፈዋለሁ። የዮሐንስ ወንጌል የተጻፈው ብዙ የሥነ መለኮት ምሁራን የሚስማሙበት ሐዋርያቱ ካለፉ በኋላ 11ዱም ሐዋርያት ካለፉ በኋላ ሐዋርያው ጳውሎስም ካለፈ በኋላ ባይዘወይ ሐዋርያው ጴጥሮስና ሐዋርያው ጳውሎስ በተመሳሳይ ቦታ በተመሳሳይ ጊዜ ነው መስዋዕት የሆኑት። በሮም ግዛት ውስጥ በዋና መንበሩ ነው ሁለቱም ሰዎች መስዋዕት የሆኑት እና ከኢየሩሳሌም መፍረስ በኋላ ከ80 እስከ 90 ዓመተ ምህረት ባለው ጊዜ ውስጥ እንደተጻፈ ብዙዎች ይስማማሉ፣ ያምናሉ። በዚህ በዮሐንስ ወንጌል ውስጥ ቁልፉ ቃል ምንድነው? አሁን በዝርዝር ስናገረው የነበረው ነው፣ ግን አለፍ እያልኩ አነሳለሁ። የዮሐንስ ወንጌል ቁልፉ ቃል የእግዚአብሔር ልጅ የሚለው ሚዛን ይደፋል። የእግዚአብሔር ልጅ የሚለው ቃል የመጽሐፉ ቁልፍ ቃል ተደርጎ ሊወሰድ ይችላል። እኔ እውነት፣ ሕይወት፣ ብርሃን
ብርሃኑ፣ አባት፣ አባቴ፣ ልጅ የሚሉት የመጽሐፉ ቁልፍ ቃል ተብለው ሊወሰዱ ይችላሉ። ለምን ካልን 21 ምዕራፍ ባለው ወንጌል ውስጥ በጣም ብዙ ጊዜ ተጽፈው እናገኛቸዋለን። እኔ የሚለው ከ272 ጊዜ በላይ ተጠቅሷል። እውነት የሚለው 97 ጊዜ ተጽፏል። ሕይወት የሚለው 46 ጊዜ ተጽፏል። ብርሃን የሚለው ከ23 ጊዜ በላይ ተጽፏል። አባት ወይም አባቴ የሚለው በአጠቃላይ ከ44 ጊዜ በላይ ተጽፏል። ምስክር፣ ደቀ መዝሙር የሚሉት ቃላት በወንጌል ውስጥ በስፋት ተጽፈው ተገልጠው እናገኛቸዋለን። በመጽሐፍ ውስጥ ከሌሎቹ ወንጌላት በተለየ ሁኔታ እነዚህ ቃላት ደምቀው የራሳቸው መልእክት፣ የራሳቸው ሐሳብ ተሸክመው በወንጌል ውስጥ ሐዋርያው ትኩረት ሰጥቶ የሚጠቀምባቸው ቃላቶች ናቸው። የመጽሐፉ ቁልፍ ጥቅስ ወይም የወንጌሉ ቁልፍ ጥቅስ ምንድነው? በአጠቃላይ ስንመለከተው ኢየሱስ ከዘላለም ከአብ ጋር የነበረ ነው። ኢየሱስ ከዘላለም የእግዚአብሔር ቃል ነው። ኢየሱስ ከዘላለም የእግዚአብሔር ልጅ ነው። ከአብ የወጣ ነው እያለ የሚናገረው ነው። ዓለማትን የፈጠረ ነው። ሁሉ በእርሱ ሆነ ብሎ የሚናገር ነው። ሌሎች ወንጌላውያን፣ ሌሎች አገልጋዮች ያልመዘገቡትን የመዘገበ ወንጌል ነው። የዚህ መጽሐፍ ቁልፍ ቃል ምንድነው ብለን ስንፈትሽ የሚስማሙም ይኖራሉ፣ የማይስማሙም ሊኖሩ ይችላሉ። የዮሐንስ ወንጌል ቁልፉ ጥቅስ ግን በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ የሚገኘው የመጽሐፉ ቁልፍ ጥቅስ እንደሆነ ተደርጎ ይወሰዳል። ምንድነው የሚለው? ብዙ አማኞች በቃላችን እናውቀዋለን። የማናውቀውም ካለን ይህን ጥቅስ ማወቅ ይጠበቅብናል። ጥቅሱ እንደዚህ የሚል ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ጠንካራ ንግግር ነው። እኔ መንገድ ነኝ፣ እኔ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በእስራኤል ታሪክ፣ በብሉይ ኪዳን ታሪክ እግዚአብሔር የጠራቸው፣ እግዚአብሔር ያስነሳቸው ብዙ ኃያላን ነቢያቶች፣ ነገስታቶች ነበሩ። አንዳቸውም ቃል ግን እንዲህ አይነት ቃል ሲናገሩ አትሰሙም። እኔ መንገድ ነኝ፣ ወደ አብ የሚያደርስ እኔ መንገድ ነኝ ብሎ የተናገረ አንድም ነብይ የለም። ኢየሱስ ግን እኔ መንገድ ነኝ፣ እኔ እውነት ነኝ። ምን ማለት ይሆን እውነት? መጣበታለሁ። እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። በኔ በቀር ከኔ ውጪ ወደ አብ የሚወስድ ሌላ መንገድ የለም። በሩ እኔ ብቻ ነኝ። ወደ አብ የሚያስገባ በሩ እኔ ነኝ። ወደ አብ የሚያደርስ መንገዱ እኔ ነኝ። ከአብ ጋር የሚያገናኝ ሕይወት እኔ ነኝ። ከአብ ጋር የሚያገናኝ መገለጥ እውነት እኔ ነኝ። በኔ በቀር ወደ አብ የሚያደርስ ሌላ መንገድ የለም። መንገዱ እኔ ብቻ ነኝ። ከደቀ መዛሙርቱ መካከል፣ ከተማሪዎቹ መካከል ተጠራጣሪ፣ ጠያቂ የሆኑ አሉ። አንዱ ደቀ መዝሙር ግን ራባይ፣ የመጨረሻ ጥያቄ፣ በቃ አንድ ጥያቄ ብቻ ነው የምጠይቅህ፣ አብን አሳየንና ይበቃናል አለው። ምን ነካህ? እስከ ዛሬ ከናንተ ጋር ስኖር ይሄንን አታውቅም?
እኔን ያየ አብን አየ። እኔ እውነት፣ እኔ መንገድ፣ እኔ ሕይወት ነኝ። በእኔ በቀር ወደ አብ የሚያመጣ የለም። የዮሐንስ ወንጌል ቁልፍ ጥቅስ ነው። ቁልፍ ቃላቶች ብዬ ዘርዝሬላችኋለሁ። የወንጌሉ ቁልፍ ጥቅስ ግን ይሄ ቃል ነው። ሌሎቹን መልእክቶች በሚቀጥለው ክፍለ ጊዜ ላይ ይዤ የምቀርብ ይሆናል። ጌታ በነገር ሁሉ ይባርካችሁ፣ ይጠብቃችሁ። አሜን።